ላመልክ ነው እኔም ፈልገው ፍላጎቴም የተገለጠ ነው ፍላጎቴም የተገለጠ ነው እንዳመልክ የምታረገኝ አንተ ኮነ የምትረዳኝ አንተ ኮነ የምትረዳኝ ላመልክ ነው እኔም ፈልገው ፍላጎቴም የተገለጠ ነው ፍላጎቴም የተገለጠ ነው እንዳመልክ የምታረገኝ አንተ ኮነ የምትረዳኝ አንተ ኮነ የምትረዳኝ አሁንም አንተን አመልካለሁ በፊት መሆን መርጣለሁ በፊት መሆን መርጣለሁ ጉጉቴ ፍላጎቴ ሁሉ አንተነ ዘመኔን በሙሉ አንተነ ዘመኔን በሙሉ ስለዚህ አንተን አመልካለሁ በፊት መሆን መርጣለሁ በፊት መሆን እወዳለሁ ጉጉቴ ፍላጎቴ ሁሉ አንተውነ ዘመኔን በሙሉ አንተውነ ዘመኔን በሙሉ ስምህ እንደሚፈስ ዘይት ነው ስምህ እንደሚፈስ ዘይት ነው ኢየሱስ ሲሉት አንጀት የሚያርስ ነው ስምህ እንደሚፈስ ዘይት ነው ሰላም ሰላም ቅዱሳን በዓለም ዙሪያ ሆናችሁ ይህንን መንፈሳዊ ፕሮግራም የምትከታተሉ ውድ ተመልካቾቼ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ የጌታ ጸጋና ሰላም ይብዛላችሁ ባለፈው የጳውሎስን ሕይወት በተመለከተ ከመጀመሪያው ጀምሮ እስከ ሕይወቱ ለውጥ ድረስ ያለውን ትምህርት በክፍል 1 ማቅረቤ ይታወሳል ዛሬ ደግሞ ቀጣዩን ክፍል ይዤላችሁ ቀርባለሁ የመጀመሪያውን ትምህርት መከታተል ያልጀመራችሁ ሰዎች ከዚህ በኋላ እንድትከታተሉና ሙሉ ሐሳቡን እንድታገኙ በጌታ ፍቅር ላበረታታችሁ እወዳለሁ የዛሬው ክፍል 2 የትምህርታችን ርዕስ የጳውሎስ አገልግሎትና ፍጻሜው የሚል ነው ጳውሎስ ከሌሎች ሐዋርያት ይልቅ ከሚታወቅባቸው ነገሮች አንዱ ከጌታ የተቀበለው ምስጢራት ናቸው የጳውሎስ ስም በተነሳ ቁጥር ሁሉ ጊዜ እግዚአብሔር ለሱ የገለጠው ምስጢራት ሁሌ ከሱ ጋር አብረው የሚነሱ ናቸው ይህ ምስጢር ምንድነው የሚለው የብዙዎቻችን ጥያቄ ነው ይህ ምስጢር የአሕዛብ የመዳን ጉዳይ ነው በጌታ ያመኑ የአይሁድ መምህራን ምን ብለው ያምናሉ አንድ አሕዛብ በመጀመሪያ ጌታን እንደግል አዳኝና ጌታ አድርጎ ከመቀበሉ በፊት በአይሁድ የመንጻት ሥርዓት መሰረት ወንዱ መገረዝ ሴቷ ደግሞ የመንጻት ሥርዓት መፈጸም አለባቸው ሁለተኛ ደግሞ ጌታን እንደግል አዳኝና ጌታ አድርገው ከተቀበሉ በኋላ ሥርዓቱን ፈጽመው ጌታን እንደግል አዳኝና ጌታ አድርገው ከተቀበሉ በኋላ ለመንፈሳዊ የህይወት ለውጥ እድገት የሙሴን ሕግና ሥርዓት በሙሴ አማካይነት የተሰጠውንና
በአይሁድ የእምነት አባቶች አማካይነት የተሰጠውን ወግና ስርዓቱን በሙሉ መጠበቅ አለባቸው ብለው ያስተምሩ ነበር። የጳውሎስ አስተምሮ ደግሞ ከዚህ በጣም የተለየ ነው። ምንድነው የሚለው ጳውሎስ? አንደኛ አንድ አሕዛብ ጌታን ለመቀበል የአይሁድን ስርዓትና ወግ መፈጸም ወይም ደግሞ መገረዝ አያስፈልገውም። አንድ አሕዛብ ኢየሱስ ክርስቶስን እንደ ግል አዳኝና ጌታ አድርጎ ከተቀበለ ምንም የአይሁድ ወግና ስርዓትን ሳይፈጽም መዳን ይችላል ብሎ ያስተምር ነበር። በሁለተኛ አንድ አሕዛብ በጌታ ካመነ በኋላ በመንፈሳዊ ሕይወቱ ለማደግ የሙሴን ሕግና ስርዓት መጠበቅ አይጠበቅበትም ብሎ ጳውሎስ ያስተምር ነበር። በመንፈሳዊ ሕይወት ለማደግ የሚያስፈልገው በመንፈስ ቅዱስ ኃይል መመራትና በእግዚአብሔር ጸጋ መታመን ነው ብሎ ያስተምር ነበር። በጳውሎስ ዘመን የምንመለከተው የስህተት ትምህርት ምንድን ነው? አይሁዳውያን ዘንድ ያለው የስህተት ትምህርት ኢየሱስ ሲደመር የሙሴ ሕግና የአይሁድ ሃይማኖት መሪዎች ወግና ስርዓት መደመር አለበት ብለው ሲያስተምሩ፣ አሕዛቦችን በተመለከተ ስንመለከት አሕዛቦች ደግሞ ኢየሱስ ሲደመር ጣዖት ይሉ ነበረ። ጳውሎስ ግን ምን ብሎ ይመልስላችኋል? ለአይሁድ ኢየሱስ ብቻውን ይበቃል፣ ለአሕዛብም ኢየሱስ ብቻውን ይበቃል ብሎ የሙሴን ሕግና ስርዓት የሚከተሉ የነበሩ አይሁዳውያንን ስርዓቱ እንደማያስፈልግ፣ ጣዖታትን ያመልኩ የነበሩ አሕዛቦችን ደግሞ ወደ ጌታ ወደ ኢየሱስ ክርስቶስ ከመጡ በኋላ ሌላ ተጨማሪ የሆነ ጣዖት እንደማያስፈልግ፣ ኢየሱስና ኢየሱስ ብቻውን በቂ እንደሆነ ያስተምር ነበር። ይህ ደግሞ ከጌታ ከእግዚአብሔር ዘንድ የተገለጠለት ታላቅ ምስጢር ነው። ጠቅለል አድርገን ሙሉ መጽሐፍ ቅዱስን ስንመለከት 39ኙ የብሉይ ኪዳን መጽሐፍቶች አብዛኛውን የሚናገሩት ስለ መሲሁ የተሰጡ ተስፋዎችን ነው። በብሉይ ኪዳን ዘመን ብዙ ተስፋዎች ቢኖሩም በብሉይ ኪዳን ዘመን ሲጠበቅ የነበረው ተስፋ ከተስፋዎች ሁሉ የሚበልጠው ተስፋ የመሲሁ የመጀመሪያው መጽሐፍ ነበረ። ስለዚህ ብሉይ ኪዳን ስለ መሲሁ የተስፋ መጽሐፍ ነው ማለት ስንችል፣ አራቱ ወንጌላት የተስፋው መሰረት የተጣለበት ነው ማለት እንችላለን። የሐዋርያት ሥራ መጽሐፍን ደግሞ ሲጠበቅ የነበረው መሲህ የሰራውን ስራ በሐዋርያት ሥራ መጽሐፍ እንመለከታለን። በ21 መልእክቶች ውስጥ ደግሞ የመሲሁ የሥራ ውጤት ነው የምንመለከተው። ዮሐንስ ራእይ ደግሞ የመሲሁ ሥራ ውጤት ፍጻሜን ነው የምንመለከተው ማለት ነው። ጠቅለል ስናደርግ ብሉይ ኪዳን ተስፋ ነው። ከተስፋዎች ሁሉ የሚበልጠውን የኢየሱስ ክርስቶስን የመጀመሪያ ምጽአት ተስፋ ነው። አራቱ ወንጌላት ይህ ተስፋ መሰረቱ የተጣለበትን ነው። የሐዋርያት ሥራ መጽሐፍ ደግሞ የመሲሁን ሥራን በተመለከተ እንመለከታለን። 21ዱ መልእክቶች ደግሞ የመሲሁ ሥራ ውጤትን ነው። ዮሐንስ ራእይ ደግሞ ፍጻሜን ነው የሚያሳይ። ስለዚህ መጽሐፍ ቅዱሳችን በቅደም ተከተል የተጻፈ ስርዓት ያለው በዓላማ የተጻፈ መጽሐፍ መሆኑን እንመለከታለን ማለት ነው። መጽሐፍ ቅዱስ ተስፋ፣ መሰረት፣ ስራ፣ ውጤትና ፍጻሜ ያለው መጽሐፍ መሆኑን እንመለከታለን። የጳውሎስ ሕይወትና አገልግሎቱን የምናገኘው በሐዋርያት ሥራ መጽሐፍ ውስጥ ነው። ሐዋርያት ሥራ 28ቱን ምዕራፎችን የሥነ መለኮት ምሁራን በሁለት ዋና ክፍሎች ላይ ከፍለው ይመለከታሉ።
አንደኛ በሐዋርያት ሥራ ምዕራፍ 1 እስከ 12 ያለው በዋናነት የሐዋርያው ጴጥሮስን የኢየሩሳሌምን አብያተ ክርስቲያናት አገልግሎት የዘገበ ታሪክ ሲሆን፣ በሁለተኛ ደረጃ ከሐዋርያት ሥራ ምዕራፍ 13 እስከ 28 ድረስ ደግሞ ያለው በዋናነት የሐዋርያው ጳውሎስን የአንጾኪያ አብያተ ክርስቲያናት ዙሪያ ያለውን አገልግሎት የዘገበ ነው ማለት ነው። ባለፈው እንዳነሳ ነው የአዲስ ኪዳን 2/3 መጽሐፍት የተጻፈው በሐዋርያው ጳውሎስ ነው። የጳውሎስ መልእክቶች በብዛት ስንመለከት 13 ናቸው። የሐዋርያው ጳውሎስ መልእክቶችን ስንመለከት በመጽሐፍ ቅዱሳችን ውስጥ ከ21ዱ መጽሐፍት መካከል 13ቱ ተደርድረው የተቀመጡት ከትልቁ ወደ ትንሹ መጽሐፍ ነው። ይህ ማለት ከሮሜ እስከ ፊልሞና ያለውን መልእክቶችን ያጠቃልላል ማለት ነው። እያንዳንዱ የጳውሎስን መልእክቶችን ስንመለከት ወደ ኋላው ከመለወጡ በፊት የነበረው ሕይወት ምን እንደሚመስል እንመለከታለን። ወደ ዙሪያው ስንመለከት ደግሞ በዙሪያው ያለውን ገጠመኙን የሚያወራውን ነገር በመልእክቶቹ ውስጥ እንመለከታለን። ወደፊት ደግሞ በጌታ የሚጠብቀውን አክሊል የሚያወራውን ሐሳብ በእነዚህ መልእክቶች ውስጥ እንመለከታለን። በጳውሎስ 13ቱ መልእክቶች ውስጥ የኋላ ታሪኩን፣ በዙሪያው ያለውን ታሪኩንና ወደፊት የሚጠብቀውን ተስፋ በተመለከተ እንመለከታለን ማለት ነው። በተለየ መልኩ ደግሞ የሕይወት ምስክርነቱን የሰጠበት መጽሐፍ እንደ ሁለተኛ ቆሮንቶስ ያለ መጽሐፍ የለም። ሁለተኛ ቆሮንቶስ ጳውሎስ ሕይወቱን ግልጥልጥ አድርጎ ገጠመኙን በሙሉ የነበረበትን መከራ፣ ለአብያተ ክርስቲያናት የነበረውን ሸክም የገለጠበት መጽሐፍ ስለሆነ ከዚህ ትምህርት በተጨማሪ የጳውሎስን ሕይወት በጥልቀት ማጥናት የምትፈልጉ ሰዎች ደግሞ ሁለተኛ ቆሮንቶስን እንድታጠኑ በጌታ ፍቅር ላበረታታችሁ እወዳለሁ። ስለዚህ የዛሬ የንባባችን ክፍል የሚሆነው በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ያለው ሐሳብ ይሆናል። በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 ላይ ጳውሎስ እንዲህ ብሎ ይናገራል። ስለዚህም ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። ስለዚህም ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ይላል። በጣም በመጽሐፍ ቅዱሳችን ውስጥ ጳውሎስ የተናገራቸው በጣም ብዙ የምወዳቸው አባባሎች አሉ። አገልግሎትን በተመለከተ ግን ጳውሎስ የተናገረው በጣም የምወደው ጥቅስ ቢኖር ይህ ጥቅስ ነው። ይህ ጥቅስ የሚለው ስለዚህም ምክንያት ምሕረት እንደተሰጠን መጠን ይህ አገልግሎት ስላለን አንታክትም ብሎ ይናገራል። ጳውሎስ ጌታ በደማስቆ በተገለጠለት ጊዜ ሁለት ነገር ነው ያደረገለት። አንደኛው ምሕረት ነው። በዚህ ክፍል ላይ የተገለጠው ምሕረት ደግሞ ትርጓሜው ምንድን ነው ካለ ሊመጣ በጳውሎስ ላይ ቤተክርስቲያንን ሲያፈርስ ሳለ በጳውሎስ ላይ ሊመጣ የተገባው የእግዚአብሔር ቁጣ የተከለከለበት ማለት ነው። ምሕረት ማለት በእርሱ ላይ ሊመጣ የተገባ የእግዚአብሔር ቁጣ የተከለከለበት ማለት ነው። ጳውሎስ እያሳደደ ይገድል እንደነበረው ጌታም እጅ ከፍንጅ የያዘውን ጠላቱን መግደል ሲገባው ምሕረት አደረገ። ባለፈው ስንመለከት እንደነበረው ደቀ መዛሙርቱን ያስገድል ነበር፣ መንጋውን ደግሞ ይበትን ነበር። ልክ እሱ እንደሚያደርግ እንደነበረው የቤተ ክርስቲያን እረኛ የሆነው ጌታ ኢየሱስ ክርስቶስ ለጳውሎስ ሲገለጥለት ማድረግ የነበረበት ጳውሎስ ያደርግ እንደነበረው ነበረ። ግን ጌታ ጳውሎስ እንዳደረገው አይደለም ያደረገለት። በጳውሎስ ላይ ሊመጣ የተገባውን
የራሱን ቁጣ ከለከለለት። ሁለተኛው የምንመለከተው ጌታ ዳግመኛ እንዲህ አታድርጉ ብሎ ጳውሎስን በማስጠንቀቂያ ሊያሰናብተው ሲገባው ሲያፈርስ የነበረውን ቤተክርስቲያን ይገነባ ዘንድ ይገነባ ዘንድ ጸጋ ሰጠው፣ ሐዋርያ አደረገው። በጣም የሚገርም ነገር ነው። ጸጋ ማለት ምሕረት ለተደረገለት ኃጢአተኛ የሚሰጥ ተጨማሪ ውድ ስጦታ ማለት ነው። እስኪ ያስቡ፣ ጳውሎስ ምሕረት ብቻ ቢሰጠው ኑሮ ዳግመኛ ጌታን እንዳይበድል ሁልጊዜ አንገቱን ደፍቶ በጭንቀት የሚኖር ይሆን ነበረ። ግን ጌታ ያደረገው ምሕረት አደረገለት። በተጨማሪ ደግሞ ምን ያህል እንደተቀበለው ሊያረጋግጥለት ሲፈልግ ደግሞ ምሕረት ለተደረገለት ለጳውሎስ ያፈርስ የነበረውን ቤተክርስቲያንን ይገነባ ዘንድ ጸጋና ስልጣን ሐዋርያነትን ሰጠው ማለት ነው። ምሕረት እንደ መጽሐፍ ቅዱስ አተረጓጎም ያለ ጸጋ ግማሽ ነው። እግዚአብሔር ለሰው ልጆች ምሕረት ብቻ አይደለም የሚሰጠው፣ ምሕረት ለተደረገለት ሰው በተጨማሪ ጸጋን ይሰጣል። ምሕረት ሙሉ የሚሆነው ጸጋ ሲጨመርበት ነው። ጌታ ምን ያህል እንደማረው ሊያሳየው ስለፈለገ ያፈርስ የነበረውን ቤተክርስቲያንን ይገነባ ዘንድ ሐዋርያ አደረገው። ይህ ምን ማለት ነው? አንድ የሞት ፍርድ የተፈረደበት ወንጀለኛ በፍርድ ችሎት ቤት ፊት ቀርቦ የሞት ፍርድ ሊቀበል ሲገባው ፍርዱ ቢቀርለት አንድ ነገር ነው። ነገር ግን ጭራሹን የፍርድ ቤት ዳኛ እንዲደረግ ቢደረግ ደግሞ ሌላ ነው። ጳውሎስ ሞት የተገባው ሆኖ ሳለ ምሕረትን ተቀብሎ ከዚያ በተጨማሪ ደግሞ ቤተክርስቲያንን የሚገነባ ሐዋርያ ተደረገ። ይህ ነገር በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ የእግዚአብሔር ምሕረትና የእግዚአብሔር ጸጋ ነው ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ለእያንዳንዳችን የተደረገልን እንደዚሁ ነው። ይህ ነገር ለጳውሎስ ብቻ አይደለም የተደረገው። ከፍጥረታችን የቁጣ ልጆች በነበርን ጊዜ፣ ከፍጥረታችን ኃጢአተኞች በነበርን ጊዜ፣ ከፍጥረታችን ደካሞች በነበርን ጊዜ የተገባን ቁጣ ከከለከለ በኋላ እናፈርስ የነበረውን እንቃወም የነበረውን የእግዚአብሔርን ቤተክርስቲያን እንገነባ ዘንድ እግዚአብሔር ፍቅሩን ሊገልጥልን ሲወድ ለእያንዳንዳችን ጸጋውን ይሰጠን ማለት ነው። ለዚህ ነው እንግዲህ ጳውሎስ የጌታ ነገር እንደ እግር እሳት ሆኖበት ያገለግል የነበረው። ሁልጊዜ በታላቅ ቅናት ጀምሮ በታላቅ ቅናት የጨረሰበት ዋነኛው ምክንያት ምንድን ነው ካልን ጳውሎስ የተደረገለትን ምሕረት፣ ጳውሎስ የተደረገለትን ጸጋ ሁልጊዜ ያስባል። በእርሱ ላይ ሊመጣ የተገባው ቁጣ እንደተከለከለና እንዴት ለእርሱ የማይገባው ውድ ስጦታ እንደተሰጠው ሁልጊዜ ያውቃል፣ ሁልጊዜ ያስታውሰዋል፣ ሁልጊዜ አይረሳውም ማለት ነው። ሁልጊዜ የሚመካው በሕይወቱ በምሕረቱና በጸጋው ነው። ሁልጊዜ ጳውሎስን ሞቲቬት የሚያደርገው የሚያነሳሳው ነገር ምንድን ነው ካላችሁ የእግዚአብሔር ምሕረትና የእግዚአብሔር ጸጋ ነው። ከአገልግሎቱ የሚገኘውን ጥቅማ ጥቅም አይደለም የሚያስበው፣ ወይም ዝና፣ ክብር ሳይሆን ጌታ እርሱን ያዳነበትን ምሕረትና ጸጋ ለአንድ አፍታም እንኳን ከልቡ አይረሳም። ሞት የተገባውን ሰው በአስደናቂ ፍቅሩ ስቦ የምሕረቱ የመገለጫ ዕቃ ያደረገውን ጌታን
ትውስታውን መቼም ጳውሎስ አይረሳም። በወቅቱ ሮምን ይገዛ የነበረው ቄሳር ኔሮ የጳውሎስንና የጴጥሮስን ስም ከምድረ ገጽ ለማጥፋት በ68 ዓመተ ምህረት ላይ ታላቅ ጥረትን አድርገዋል። ከዚህም የተነሳ የሮም ዜግነት የነበረውን ጴጥሮስን በአደባባይ ለሌሎች ሰዎች መቀጣጫ እንዲሆን በሮም የሚገኙ አይሁዳውያን፣ በሮም የሚገኙ ሮማውያን የጴጥሮስን ስም እንዳይጠሩ በመስቀል ላይ ቁልቁል ሰቀሉት። የሮም ዜግነት የነበረውን ጳውሎስን ደግሞ አንድ የሮም ዜጋ በመስቀል ላይ ስለማይሰቀል ለዜጋው ክብር ሲሉ አንገቱን በሰይፍ ሰውት። ይህንንም ያደረጉበት ዋነኛው ምክንያት ማንም በሮም ከተማ የሚገኝ ሰው ጴጥሮስ ጳውሎስ ብሎ እንዳይጠራ ነው በሰይፍ የሰዉት። ከዚያ በኋላ በሮም የሚገኙ አማኞች ጴጥሮስንና ጳውሎስን ለማስታወስ ብለው ልጆቻቸውን በወለዱ ቁጥር ጴጥሮስ ጳውሎስ፣ ጴጥሮስ ጳውሎስ እያሉ ልጆቻቸውን ይጠሩ ነበረ እና ጳውሎስና ጴጥሮስ ተሰዉ፣ ግን ስማቸው በልጆቻቸው ላይ መጠራት ተጀመረ ማለት ነው። በዚህ ሁኔታ ጳውሎስ በሕይወቱ በመከራው በሞቱ ጌታውን አክብሯል። በጸጋው በሕይወቱ በመከራው በሞቱ በሁሉ ነገሩ ጳውሎስ ጌታውን አክብሯል። በምን መንፈስ ነው እያገለገልን ያለ ነው? ምናልባት ጳውሎስ አንድ እድል ተሰጥቶት ወደ ምድር ቢመጣ ብዙዎቻችንን የሚታዘብ ይመስለኛል። ምክንያቱም ብዙዎቻችን በጥሩ አጀማመር ጀምረን አጨራረሳችን የሚያምር አይመስልም። ልክ እንደ ጊያዝ የብዙዎቻችን ዓይን በክፉ ምኞት፣ በገንዘብ ምኞት፣ በክብርና በዝና ምኞት፣ በሴት ፍቅር ምኞት ልባችን ተነድፏል። በተለይ እኛ አገልጋይ ተብዬዎች በእርሱ የከበርነውን ያህል ጌታ በሕይወታችን አልከበረም። በእኛ ምክንያት ሊመሰገን ሊወደስና ሊከበር በአሕዛብ መካከል ሊገለጥ የተገባው ስሙ ቀኑን ሙሉ መሰደቢያ ሆኗል። እንደ መሳፍንት ዘመን ስንመለከት ሁሉም ሰው በዓይኑ ፊት መልካም የሚመስለውን የሚያደርግበት ዘመን ላይ ደርሰናል። በጣም የሚገርም ነገር ልንገራችሁ። አጠፋ የሚባልም የራሱ ጥቅስ አለው። አጥፍተሃል የሚለውም የራሱ ጥቅስ አለው። ሁሉ ሰው በዓይኑ ፊት መልካም የመሰለውን የሚያደርግበት እንደ መሳፍንት ዘመን ነው ይሄ ዘመን። እግዚአብሔር ሁላችንን ያድነን። ከቆሮንቶስ ቤተክርስቲያን የደረሰበትን ተቃውሞ ጳውሎስ ላይ ስንመለከት የቆሮንቶስ አማኞች 5 ክስ አቅርበውበት ነበረ። አንደኛው ክስ ጳውሎስ ቃል አባይ ነው፣ የተናገረውን ቃል አይፈጽምም፣ መጣለው እያለ ይቀራል ይሉት ነበረ። በዚህ ሁሉ ጸንቷል። በሁለተኛ ደረጃ አንዳንዶቹ የንግግር ችሎታ የለውም፣ በሚርቅበት ጊዜ ነው በመልእክቶቹ ከባባድ የሆኑ ቃላቶችን የሚናገረው እንጂ ወኔ እንዳለው እንደ ግሪክ ፈላስፋዎች ከፊታችን ወጥቶ ለመግባት በዓይናችን ፊት እንደ ሐዋርያ አድርገን የምንጠራው ሰው አይደለም ብለው ሐዋርያውን በአገልግሎቱ ያሹበት ነበረ። በዚህ ሁሉ ጳውሎስ ጸንቷል። በሶስተኛ ደረጃ ደግሞ የግሪክ ፈላስፋዎች ከተከታዮቻቸው ገንዘብ ስለሚቀበሉ
ጳውሎስ ደግሞ ልክ እንደ ግሪክ ፈላስፋዎች ገንዘብ የሚሰበስብ ላለመሆን በገዛ እጆቹ እየሰራ የቆሮንቶስ አማኞችን ሲያገለግል አይ ሐዋርያ ባይሆን ነው ገንዘብ አልቀበልም ያለው ብለው ሐዋርያነቱን ተጠራጠሩ። አንዳንዶቹ ጭራሽ በኢየሩሳሌም ለሚገኙ ድሆች ገንዘብ ከየአብያተ ክርስቲያናት እየሰበሰበ ለራሱ ያደርጋል ብለው ጳውሎስን ያሙት ነበር። ጳውሎስ ግን በብዙ መረጃ አቅርቧል። አንዳንዶቹ ስልጣኑን አይጠቀምም፣ ስልጣን የለውም፣ በእኛ ላይ ምንም ኮንፊደንስ የለውም ይሉት ነበር። ይህንን ሁሉ እየተባለ መጽናቱ፣ ይህንን ሁሉ እየተባለ እነርሱን ማገልገሉን አላቆመም። በዚህ ዘመን ብዙ አገልጋዮች በወንጌል ምክንያት መከራ መቀበል ይቅርና ወንጌል ላይ ራሱ መከራ ሆነውበታል። በወንጌል ላይ መከራን እያደረሱ ነው። አንዳንዶች ክርስቶስንና ወንጌሉን እያሳደዱ በወንጌል ምክንያት ተሰደድኩ ብለው በአደባባይ ሲናገሩ ተደምጠዋል። አንዳንዶች አምላክ ሰው ሆኖ በሰራው የማዳን ስራ ራሳቸውን የአምላክ ያህል ጌታ አድርገዋል። ትህትናን እንኳን ከኢየሱስ ክርስቶስ መማር አልቻሉ። ወገኖቼ ከየትኛው ወገን ነን? ዛሬ ድምፁን ስንሰማ ልባችንን እልከኛ እናድርግ። እስቲ ቆም ብለን ራሳችንን እንመርምር። ከወዴት እንደወደቅንም እንወቅ። ለጳውሎስ የተገለጠለት የጸጋና የምህረት ዙፋን ዛሬም አልተዘጋም። ወደ እርሱ በእምነት እንቅረብ። እኛም እንደ ጳውሎስ ሐሳቡንና ፈቃዱን ማገልገል እንድንችል እግዚአብሔር ይርዳል። በዚህ ክፍል 2 ላይ የተመለከትነውን ትምህርት በዚህ እናጠቃልልና በሚቀጥለው ጊዜ በሌላ ርዕስ ሌላ ትምህርት ይዤላችሁ እቀርባለሁ። እስከዚያ ቸር ሰንብቱልኝ። የእግዚአብሔር አብሮነት፣ የእግዚአብሔር ጥበቃና የእግዚአብሔር ባርኮት ከሁላችሁም ጋር ይሁን። እወዳችኋለሁ። ሻሎም። ተባረኩ።